ሰርጀሪው ላይ ልክ ስንደርስ የተነገረን ነገር አስደነገጠን። ምክንያቱም ተራ ሰርጀሪ አይደለም፣ ዝም ብሎ ጭንቅላት ከፍቶ ማውጣት አይደለም። ሙሉ ለሙሉ የራስ ቅሏ ይወጣል። ከዚያ በኋላ ነው ትሪት የሚያደርጉት እና ሰውየው ሲነግረን በዚህ ነገር የመትረፍ እድልሽ 20% ብቻ ነው። 20% ይዘን ነው የምንገባው። በጣም ጥሩ ከሆነ ላኪ ከሆነ 30% ነው ይዘን የምንገባው። ላለመናገር ትቻለሽ፣ ላለመነሳት ትቻለሽ፣ ወይም ላለመቆም ትቻለሽ። ይሄን ሪስክ ትገቢያለሽ ወይ? እና አሁን ያለችበት መብላት መጠጣት ትችላለች። ያው በድጋፍም ቢሆን መነሳት፣ ለመራመድ መሞከር፣ እነዚህ ሁሉ ነገሮች ያው ረጅም ነው። እኛም አውቀን የገባንበት 1 ዓመት ሊፈጅባችሁ ይችላል፣ 8 ወር ሊፈጅባችሁ ይችላል። እግዚአብሔር ደግሞ የጻፈው ሌላ ሊሆን ይችላል። እኛ እግዚአብሔር የጻፈውን ነው። ያ ቅድም ያልኳችሁ ነገር እምነት የሆነ ያንን ያየ ነው። ለሐኪሙ መጨረሻ ላይ ይሄን ሁሉ ውጤት ሲያይ 70% በዚህ ኬዝ የሰራሁላቸው ሰዎች ካልጋ ላይ አልተነሱ። 70% አንቺ በጣም እድለኛ ሰው ነሽ፣ እነዛ ውስጥ አልገባሽም ነው ያላት። እና እግዚአብሔር ነው ያደረገው። የቅዱሳን ጸሎት ነውና ልክ ከነቃች በኋላ ያለችው አንድ ነገር ትዝ አለኝ አእምሮዬ ውስጥ። ይኸውልሽ እግዚአብሔር እኮ አተረፈሽ፣ እነዚህ ይታዩሻል ዙሙ ላይ ሁሉ ሰው ስላንቺ እየጸለየ ነው አልኳት። ከዛ ምን አለችኝ? ትዝ ይልሃል ሐዋርያት ሥራ ላይ ያዕቆብን አስሮ በመግደሉ ሄሮድስ ህዝቡን ደስ ያሰኘ ስለመሰለው ጴጥሮስንም ያዘው። በቤተ ክርስቲያን ግን አጥብቆ ስለተጸለየለት ጴጥሮስን የጌታ መልአክ አወጣው እና ወንድሜን ከጥቂት ወራት በፊት ጠላት ወሰደው። አሁንም እኔ ሊደግም ፈልገው ነበር፣ የቅዱሳን ጸሎት ነው ያስጣለኝ አለችና ለእኔ አሁን የተናገረችው ታሪክ ሳይሆን ሐዋርያ ሥራ ማስታወሷ፣ የጴጥሮስና ዮሐንስ ያዕቆብን ማስታወሷ ነው ለእኔ የሚያስደስተኝ። እና እንዲህ አይነት ደግሞ ስብከት ማውጣቷ በቃ እግዚአብሔር አእምሮዋን መልሶታል። እውነትሽን ነው እንዳልሽው የቅዱሳን ጸሎት ነው እና አጥብቆ መጸለይን ለካ የቅዱሳን ርብር በቃ ልነግራቸው አልችልም። እና ዛሬ ልክ እሷን ደግሞ ቢሎቿን ለመክፈል የሚደረገውን ርብርብ የሚያህል የጸሎት ርብርቡ ልነግራቸው አልችልም። ራሱ አሁን በቃ ልንቋቋመው የማንችለው ነገር ነው እግዚአብሔር ያደረገው። እግዚአብሔር መልካም አምላክ ነው። እግዚአብሔር እውነት ነው፣ ያገለገሉትን አይጥልም። ግን በዛ ሂሳብ አልነበረም የገባ ነው በእውነት ሁለታችንም። እኔ እንደው ራሴንም ለማመጻደቅ ሳይሆን እኔ ራሴ ዝግጁ መሆን ነበረብኝ ለዛ ለተባልኩት የ20% ዕጣ በቃ በዊልቸር እየገፋው እኖራለሁ የሚል ውሳኔ እኔም መወሰን ነበረብኝ። እሷም እቀመጣለሁ ብላ ለመወሰን ነበረባት። ምናልባት በጣም ልጆች ሆነን ነው የድናቁርት ቋንቋ ምልክት ቋንቋ የምንችለው ሁለታችንም። እንደውም ልጆቻችንን ሌላም ሰው ማታለል ስንፈልግ በቋንቋ ነው የምናወራው እና እሱን እያነሳን እባክህ በቋንቋ እናወራለን። የድናቁርት ቋንቋ እግዚአብሔር ያስተማረን ምናለ ለዚህ ሆን ምን ይታወቃል። እና እሱንም አላረገውም እግዚአብሔር እና ማውራት ቻልን፣ መነጋገር ቻልን። እግዚአብሔር በጣም መልካም አምላክ ነው። ያለችበት ሁኔታ ብቻ ይሄን ይመስላል።